በአዲስ መልክ የተዋቀረው የአደጋ ስጋት ስራ አመራር ምክር ቤት ዛሬ ባካሄደው የመጀመሪያው ስብሰባው ላይ የተገኙት የፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተፈጥሮም ሆነ በሰው ሰራሽ ችግሮች ለሚደርሱ ጉዳቶች በራስ አቅም የአደጋ ምላሽ መስጠት ከሉዓላዊነት መገለጫዎች አንዱ መሆኑን አንስቷል። ይህም ለተሟላ ሀገራዊ ሉዓላዊነት ሙሉ ምስል የሚሰጥ ከመሆኑም በላይ የኩራትና የታላቅነት ማሳያ ነው ሲሉ አስገንዝበዋል። በተፈጥሮም ቢሆን በሰው ሰራሽ አደጋ ምክንያት የሚደርሱ አደጋዎችን በምን ያህል ፍጥነት በምን ያህል መጠን በማን ምላሽ ያገኛሉ የሚለው የአንድ ሀገር እድገትና ስልጣኔ አመላካች ነው። አንድ ሀገር በራሷ አቅም በራሷ ፍጥነትና በራሷ መጠን ለራሷ ችግሮች ምላሽ የምትሰጥ ከሆነ ያቺ ሀገር እውነተኛ ሉዓላዊነት አላት ማለት ይቻላል። ችግርን በራስ አቅም የመፍታት ችሎታ የተሟላ ሉዓላዊነት፣ የተሟላ ነጻነት፣ የተሟላ ሀገራዊ ኩራትና የተሟላ ታላቅነት መገለጫ ነው። ምንም እንኳ ሀገራዊ መደጋገፍ ባህሉ የጠነከረና ማህበረሰባዊ ልማድ ሆኖ የሚጠቀስ ቢሆንም ይህን አቅም ተቋማዊ ማድረግና ተገቢውን አመራር መስጠት እንደሚገባም ይነሳል። በዚህ አግባብ መንግስትም ለዘርፉ ትኩረት ሰጥቻለሁ ነው ያለው። የመደመር መንግስት ለዚህ ወሳኝ ሀገራዊ ጉዳይ ትኩረት የሰጠው በዚህ ምክንያት ነው። ልመናና ነጻነት፣ ልመናና ሉዓላዊነት፣ ልመናና ኩራት አንድ መድረክ ላይ ሊቆሙ አይችሉምና የሰብአዊ ድጋፍ ሉዓላዊነት ለማሳካት ጠንካራ የአመራር ስርዓት ያስፈልጋል። ይህ ጠንካራ አመራር የሚረጋገጠው ደግሞ በየደረጃው በሚገኙ አመራሮች አማካኝነት ነው። የአደጋ ስጋት ስራ አመራር በአደጋ ስጋት ፕሮፋይል ላይ መመስረትን ይጠይቃል። በአደጋ ስጋት ፕሮፋይል እቅድ መሰረት የቅድመ ማስጠንቀቂያና የሜንስትሪሚንግ ስራዎቻችንን በእውቀትና በቴክኖሎጂ መታገዝም ይፈልጋሉ። በኢትዮጵያ አደጋ ስጋት ስራ አመራር አዋጅ ቁጥር 1386/2017 መሰረት በአዲስ መልክ የተዋቀረው ምክር ቤቱ የአደጋ ምላሾችን በአፋጣኝና በራስ አቅም ተደራሽ ለማድረግ እንደ ሀገር እየተሰራ ያለውን ስራ በበጎ የሚያግዘው ሆኖ ይጠቀሳል። ይህን ሂደት በተገቢው መንገድ ለመምራትና የራሱን በጎ ሚና እንዲወጣም ከዚህ ቀደም ያልነበሩ የተለያዩ ማህበረሰብ ተኮር አደረጃጀቶች በምክር ቤቱ እንዲካተቱ ተደርጓል። ከመንግስት ተቋማት በተጨማሪ 5 የተለያዩ የማህበረሰብ ዘርፎችን የሚወክሉ ተቋማት በዚህ ምክር ቤት ላይ ተካተዋል። እነዚህም የኢትዮጵያ ሃይማኖት ተቋማት ጉባኤ፣ የኢትዮጵያ ቀይ መስቀልና ጨረቃ ማህበር፣ የኢትዮጵያ ሲቪል ማህበረሰቦች ጥምረት፣ የኢትዮጵያ መገናኛ ብዙሃን ምክር ቤትና የኢትዮጵያ ንግድና ዘርፍ ምክር ቤት ማህበራት ምክር ቤት ናቸው። ይህም ሂደት በዘርፉ ያሉ የአሰራር ስርዓቶችን አውዱ በሚጠይቀው አግባብና በተደራጀ መረጃ ለመምራት አስቻይ ሁኔታን የሚፈጥር ስለመሆኑም ተጠቁሟል። ከዚህ ቀደም የነበሩ የአሰራር ሂደቶችና መረጃዎች የራሳቸው ክፍተት እንደነበረባቸውም በማመላከት ለምሳሌ በሶማሌ ክልል አካባቢ በተለምዶ 2.8 ሚሊዮን 2.5 ሚሊዮን ህዝብ እርዳታ ይፈልጋል የተባለ በእርዳታ ድርጅቶች እና በክልሉም አመራር የተያዘ ከፍተኛ የሆነ ቁጥር ያለው ህዝብ በዚህ ውስጥ ቢካተትም መሬት ላይ ያለው ነባራዊ ሁኔታ ሲታይ ግን አብዛኛው ምግብ ለፉድ ዳይቨርሽን ምግብ ወደ ኦልሞስት ላልተገቡ ሁኔታዎች የሚውሉበት ሁኔታ ስለነበር የዛሬ 3 ዓመት ይመስለኛል የቬሪፊኬሽን ስራዎች ተሰርተው በአንድ ጊዜ ቁጥሩ ከ2.8 ሚሊዮን ወደ 600 ሺህ ሁሉ የወረደበት ሁኔታ ነው ያለው። ይህ እንዳለ ሆኖም የተረጂዎችን ምጣኔ ዝቅ ለማድረግ የተለያዩ መንግስታዊ ተቋማት በተልዕኳቸው አካተው ተግባራዊ እያደረጉ የሚገኙት የማህበረሰብ ልማት ስራዎች በጎ ሚናን እየተወጡ ይገኛሉ። የውሃና ኢነርጂ ሚኒስቴር የሄደባቸው ርቀቶች ደግሞ ለዚህ አብነት ሆነው የሚጠቀሱ ናቸው። ግድቤን በደጀ የሚል ኢኒሼቲቭ የጀመርናቸው በትምህርት ተቋማት፣ በጤና ተቋማት፣ በኤፍቲሲዎች በተለይ በአፋር በኦሮሚያ አፋር ወደ ቦረና አካባቢ ሶማሌ ክልል ላይ ሰርተን ውጤታማ ሆነንባቸዋል። በጣም ብዙ ወጣቶች ተማሪዎች ከትምህርት ቤት ሳይፈናቀሉ ችግር ሳያጋጥማቸው አመቱ ሙሉ ሲማሩ ቆይተዋል። ይሄ ብዙ የሚጠይቅ ነገር አይደለም። በሰው እጅ የሚሰራ ጂኦሜምብሬን የሚፈልግ አነስተኛ ሶላሮች የሚገጠሙባቸው የራሱ ትሪትመንት ያለው በተመሳሳይ መንገድ እሱ ለጓሮ አትክልት መጠቀም ይቻላል ማለት ነው። ይሄ ኦፕሽኖች ጭምር ነው። እኔ ከግብርናም ከሁሉ ቦታ ወስደ የምናስፋፋ ብዙ ቦታ መድረስ እንችላለን ብዬ አስባለሁ። አቅሞችን ማስተባበርና መምራት ወደ ታለመው ግብ ያደርሳልና ይህን ማጠናከር ትኩረት የተሰጠው ስራ ሆኗል። በጋራ ከሰራ አቅማችን ለኛ ብቻ ሳይሆን ኢትዮጵያን ኤድ አቋቁመን ወደ ውጭ መውጣት የሚያስችልም ኤክስፒሪየንስ አለን ነው። አቅምም አለን፣ ፖቴንሻልም አለን ነው። ለዚህም እያሟሟቁ ያሉ የሀገር ውስጥ ሀገር በቀል የኤንጂኦ ድርጅቶች አሉ።
እና ሌሎችም መልካም እድሎች ስላሉ ካለን እና ከመጣነው እድገት ጋር ይህንን የህዝብ የመረዳዳት ባህል ከመራ ነው እና በጋራ ከሰበሰብ ነው በየግሉ በየቦታው ያሉ የመረዳዳት ባህሎችን ተቋማዊ ካረግናቸው እና እንደ ምክር ቤት ከመራናቸው አቅማችን ትልቅ ነው የሚል አንዱ ያስቀመጥንበትና የተግባባንበት ይመስለኛል። ይሄ በጣም ትልቅ መነሻ ነው።